እናያለን። እንግዲህ ዛሬ የዕብራውያን መልእክት ሀተታ ክፍል 2 ነው የምንመለከተው። ባለፈው ሳምንት የምታስታውሱ ከሆነ ያቆምነው የነበረው የቅዱስ ጳውሎስን ታሪኩን አይተን ነበር። ባጭሩ ያቆምነው የነበረው ዛሬ የምንጀምረው ቅዱስ ጳውሎስ በጣም ብዙ ጸጋዎች ተሰጥተውታል። ከተሰጡት በጣም ብዙ ጸጋዎች መካከል አንደኛው የጽሑፍ ጸጋ ተሰጥቶታል። ቅዱስ ጳውሎስ በጣም ብዕሩ የሰላ ጸሐፊ ነበረ። ባለብዕር ሰባኪ ነው። ቅዱስ ጳውሎስ በቃሉ ብቻ ሳይሆን የሚያስተምረው እጆቹ ላይ በሚያስገባቸውን ብዕር በደንብ አድርጎ መጻፍ የሚችል በደንብ በቃላት ላይ የሰለጠነ ታላቅ ጸሐፊም እንደነበር ታሪኩን ስናነብ እንረዳለን። ስለ ቅዱስ ጳውሎስ የመጽሐፍ ጸጋ በመጽሐፍ ቅዱስ ላይ በራሱ ሲመሰክር ታገኛላችሁ። በተለይ በሐዲስ ኪዳን በሁለተኛ ጴጥሮስ በቅዱስ ጴጥሮስ መልእክት በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ቅዱስ ጴጥሮስ ቅዱስ ጳውሎስ የጻፋቸው መልእክታት እንዳሉ እና በጣም በጥበብ የሚጽፍ ሰው እንደነበረ በአጭር ቃል ሲገልጽ ምን ይላል? የተወደደ ወንድማችን ጳውሎስ ይላል። የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ በማለት ቅዱስ ጳውሎስ በተሰጠው ጥበብ የጣፈ ሐዋርያ ስለመሆኑ በግልጽ ሲናገር ታገኙታላችሁ። ሌላው በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ የቆሮንቶስ ሰዎች የቅዱስ ጳውሎስን መልእክት ካነበቡ በኋላ በጣም መልእክቱ ጠንካራ እንደሆነ ሲናገሩ ታገኛላችሁ እና የእነሱን ንግግር የእነሱን ሐሜት ነው ቅዱስ ጳውሎስ የሚያነሳው እዚህ ላይ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ መልእክቶቹስ ከባድና ኃይለኛ ናቸው፣ እሱ ግን ሰውነቱ ሲታይ ደካማ ነው ብሎ ሲናገሩ ታገኛላችሁ እና የቅዱስ ጳውሎስን መልእክት ከባድና ኃይለኛ በማለት ሲጠሩት እናገኛለን። ስለዚህ የቅዱስ ጳውሎስ መልእክት በጣም ከባድ ኃይለኛ ነበረ። የመጽሐፍ ጸጋ የተሰጠው ሰው ነበረ። የቅዱስ ጳውሎስ መልእክት በጣም ጉልበት ያለው መልእክት ነው እና ቅዱስ ጳውሎስ የጽሑፍ ሰው ነው። በእኛም በቅዳሴያችን ላይ ሁላችሁም እንደምታስታውሱት ስናስቀድስ ዝቱ ጊዜ ባርኮት የሚለው የቅዳሴው ክፍል ላይ ወጥተው ካህናቱ እና ዲያቆናቱ የተቀባበሉ የሚያዜሙት ዜማ አለ እና እዚያ ላይ ምን የሚል ቃል እናገኛለን? ተውቦ መራሁት ለአቡነ ጴጥሮስ፣ የመንግስተ ሰማያት ቁልፎች ለአባታችን ለጴጥሮስ ተሰጠው፣ ወድንግልና ለዮሐንስ፣ ለዮሐንስ ደግሞ ድንግልና ተሰጠው እና ወመልእክት ለአቡነ ጳውሎስ፣ መልእክት ደግሞ ለአባታችን ለጳውሎስ ተሰጠው፣ እስመ ውእቱ ብርሃኗ ለቤተክርስቲያን፣ እሱም ደግሞ የቤተክርስቲያን ብርሃኗ ነው በማለት መልእክት መጽሐፍ ለጳውሎስ በጸጋ እንደተሰጠው ልክ ለጴጥሮስ የመንግስተ ሰማያት ቁልፍ እንደተሰጠው፣ ለዮሐንስ ደግሞ የንጽህና የድንግልና ሕይወት እንደተሰጠው፣ ለጳውሎስ ምን ተሰጠው ካላችሁ ለጳውሎስ የተሰጠው መልእክት ነው ብሎ የቅዳሴው ደራሲ ሲናገር እናገኘዋለን። ስለዚህ ቅዱስ ጳውሎስ መልእክት መጽሐፍ እንደ ጸጋ የተሰጠው ሐዋርያ እንደሆነ መረሳት የለበትም። ደግሞ በሐዲስ ኪዳንም የመጽሐፍ ቅዱስን የአጻጻፍ ቅደም ተከተል ስናጠና የሐዲስ ኪዳን የመጀመሪያው ጽሑፍ የቅዱስ ጳውሎስ መልእክት ነው። እንግዲህ ቅዱስ ጳውሎስ ከሐዋርያቱ ሁሉ ዘግይቶ የተጠራ ቢሆንም ነገር ግን ደግሞ በመጽሐፍ ከሐዋርያት ሁሉ ይቀድማል እና ቅዱስ ጳውሎስ የመጀመሪያው የሐዲስ ኪዳን ጽሑፍ ጽፏል። የመጀመሪያው የሐዲስ ኪዳን ጽሑፍ ደግሞ ለተሰሎንቄ ክርስቲያን የተላከው የመጀመሪያው መልእክት ነው። አንደኛ ተሰሎንቄ የመጀመሪያው የሐዲስ ኪዳን ጽሑፍ ነው። ከዚያ በተጨማሪ እንግዲህ በሐዲስ ኪዳን መጽሐፍ ቅዱስ ጳውሎስ አብዛኛውን ክፍል ይሸፍናል። በመጽሐፍ እንደ ቅዱስ ጳውሎስ ብዙ የጻፈ የሐዲስ ኪዳን ጸሐፊ የለም። ከቅዱስ ጳውሎስ በኋላ የሚከተለው ቅዱስ ሉቃስ ነው። ስለዚህ ቅዱስ ጳውሎስ የመጽሐፍ ጸጋ የተሰጠው ታላቅ አባት ነው። የመጽሐፍ ጸጋ የተሰጠው ብቻ አይደለም። ዛሬ በጽሁፍ ስራ ላይ ለተሰማ ቤተክርስቲያንን በጽሁፍ ለሚያገለግሉ ሌላም የጽሁፍ ስራ ለሚሰሩ ሰዎች ፓትሮን ሲልታቸው የነሱ ቅርብ ቅዱሳቸው ቅዱስ ጳውሎስ ነው እና በጽሁፍ ስራ በሚሰሩት በእንዲህ ያለው ከብዕር ጋር በተገናኘ ስራ እርዳታም ቢፈልጉ ቀድሞ መጥራት ያለባቸው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በጣም ብዕር የተሰጠው ቆንጆ የስነ ጽሁፍ ውበት የነበረው ታላቅ ሐዋርያ ነው እና ብዙ መጽሐፍትን ጽፏል። ከጻፈልን መልእክት መካከል አንደኛው የዕብራውያን መልእክት የዕብራውያን አንደኛው መልእክት እንግዲህ የዕብራውያን መልእክት በተመለከተ በሐዲስ ኪዳን ማንጻፋቸው በሚለው ጉዳይ ብዙ ካከራከሩ መጽሐፍት መካከል አንደኛው የዕብራውያን መልእክት ነው። ዕብራውያን መልእክት ቅዱስ ጳውሎስ ነው የጻፈው አይደለም የሚል ከመጀመሪያው ክፍለ ዘመን አንስቶ የሚነሱ አንዳንድ ጥያቄዎች ነበሩ። ለዚህ እንግዲህ የተዳረገው መልእክቱ ለዚህ እንዲህ አይነት ጥያቄዎች ለመግባት የተዳረገበት ምክንያት የመጀመሪያው መልእክቱን ስታነቡት ልክ እንደ ሌሎቹ የቅዱስ ጳውሎስ መልእክት
ለየትኛዋ ቤተክርስቲያን ለራሱ እንደተላከ በግልጽ አይናገርም። አሁን ሌሎቹ መልእክታቶች ለቆሮንቶስ ቤተክርስቲያን የላከው ለገላትያ ቤተክርስቲያን የላከው መልእክት ብትመለከቱ ቅዱስ ጳውሎስ በመግቢያው ላይ የቤተክርስቲያኗን ስም ይጠቅሳል፣ ይናገራል፣ በስም ያነሳታል። የዕብራውያን መልእክትን ብታነቡ ግን ልክ ስትጀምሩ ግን ገና ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት አድሮ እንደተናገረ ጳውሎስ በመናገር ነው የሚጀምረው እንጂ ለእገሌ በእገሌ ሀገር ላለች ቤተክርስቲያን ብሎ ለማን እንደተጻፈ አድራሻውን ጠቁሞ አይጀምርም። ይሄ አንደኛውን። ሁለተኛ ደግሞ መልእክቱን ስታዩት ሰላምታም የለውም። ሌሎቹ የቅዱስ ጳውሎስ መልእክታትን ብትመለከቱ ሁሉም ማለት ይቻላል ሰላምታ አላቸው። የመግቢያ ሰላምታ ይኖራቸዋል። ኢንትሮዳክሽን ፓርት አላቸው። ራሱን ያስተዋውቃል፣ ሰላምታ ያቀርባል፣ ጸሎት ያደርጋል። ከዛ በኋላ ወደ ዋናው መልእክት የሚያልፍ። እዚህ የዕብራውያን መልእክት ላይ ስታነቡ ግን ሰላምታም የለውም። በቀጥታ ነው ወደ ማስተማር የሚገባው እና እንደ ሌሎቹ አይነት የመልእክት ይዘት የለውም። የዕብራውያን መልእክት ስሙንም አይጠቅስም። ቅዱስ ጳውሎስ እንደ ሌሎቹ የኢየሱስ ክርስቶስ ሐዋርያ ወይም ደግሞ ሐዋርያ ሊሆን የተጠራ ጳውሎስ ያለ ስሙን ሲያነሳ አትመለከቱም እና በቀጥታ ወደ ትምህርቱ ወደ ስብከቱ ነው የሚገባው። ይህ የዕብራውያን መልእክት በጥንታውያን የቤተክርስቲያን አባቶች ስም የታወቀ እንግዲህ በጥንት ከነበሩ አባቶች መካከል እነ ቅዱስ ቀሌምንጦስ ዘሮም፣ እነ አግናጦስ ለአግናጦስ ምቱ ለአንበሳ የተሰጠው አግናጦስ፣ ፖሊካርፐስ የስርምኔስ ሊቀ ጳጳስ ፖሊካርፐስ፣ እነ ዮስጢኖስ ሰማዕት በሁለተኛው ክፍለ ዘመን መጀመሪያ አካባቢ የነበረ ሰው፣ እነ ሄሬኔዎስ። ይህ መልእክት ወይም ይህ የዕብራውያን መልእክት ሐዋርያዊ ስለመሆኑ በግልጽ ተናግረዋል። ስለዚህ ቤተክርስቲያን መጽሐፉን በተመለከተ ምንም አይነት ጥያቄ የለባትም። ግን ደግሞ ጸሐፊውን በስም ሲጠቅስ አትመለከቱም እና በስም ስላልጠቀሱ በግልጽ እዛው መልእክቱ ላይ የተለያዩ አስተያየቶች ይሰጣሉ። ለምሳሌ ስለ ጸሐፊው ከሚቀርቡ አስተያየቶች መካከል አንደኛው ምንድነው በርናባስ ጽፎታል የሚባሉ እንግዲህ ላይ ብሎ ትንሽ ሌላ ነገር ነው የተጻፈው፣ እሱን እናስተካክለዋለን። በርናባስ ጽፎታል ብለው ሐሳብ የሚሰጠዋሉ። በርናባስ ማለት ከቅዱስ ጳውሎስ ጋር የአገልግሎት ወዳጅ የነበረው ሰው ነው። ባለፈው ሳምንት እንዳነሳ ነው ቅዱስ ጳውሎስ ወደ ቅዱስ ጴጥሮስ ኢየሩሳሌም ከሄደ በኋላ ወደ ቅዱስ ጴጥሮስ እንዲገባ ያደረገው በርናባስ ነበር። የእሱን ሁኔታ ያስረዳላት በርናባስ ነው። በኋላም ደግሞ ወደ ጠርሴስ ከተመለሰ በኋላ ጳውሎስም ደግሞ በርናባስ ነው ጠርሴስ ሄዶ ቅዱስ ጳውሎስን ከጠርሴስ ወደ አንጾኪያ አምጥቶት ከእሱ ጋር 1 ዓመት እንዲያገለግል ያደረገው። በኋላ ቅዱስ ጳውሎስ ደግሞ ሐዋርያዊ ጉዞን ሲያደርግ የመጀመሪያውን ሐዋርያዊ ጉዞ ያደረገው ከቅዱስ በርናባስ ጋር ነው እና በርናባስ ጽፎታል ብለው አስተያየት የሚሰጡ አሉ። ሁለተኛ ደግሞ ቅዱስ ቀሌምንጦስ ዘሮም ይባላል። ቅዱስ ቀሌምንጦስ ዘሮም እንግዲህ በሐዋርያት ዘመን የነበረ የሐዋርያት ተማሪ ነው። አፖስቶሊክ ፋዘርስ ወይም ሐዋርያውያን አበው ተብለው ከሚጠሩ አባቶች መካከል አንደኛው ነው እና ይህ አባት የቅዱስ ጴጥሮስ ደቀ መዝሙር ነበረ። ራሱ ቅዱስ ጳውሎስን በመልእክቱ ላይ በሮሜ መልእክቱ ላይ ያነሳዋል። በነገራችን ስማቸው በሕይወት መጽሐፍ ከተጻፉ ከቀሌምንጦስ ብሎ ስሙን ሲጠቅሰው ትመለከታላችሁ። የጳውሎስና የጴጥሮስ ደቀ መዝሙር የነበረ ሰው ነው። የሮም ሊቀ ጳጳስ ነው። ቀሌምንጦስ ዘሮም በቤተክርስቲያናችን መጽሐፈ ቀሌምንጦስ ተብሎ ይታወቃል። የዚያ መጽሐፍ ጸሐፊ ነው። ይህ ከሐዋርያውያን አበው መካከል አንደኛው የሆነው አባት ጽፎታል ብለው አስተያየት ይሰጧል። ሌላው ደግሞ በጳውሎስም ዘመን የነበሩና በተለይ ቅዱስ ጳውሎስ በቆሮንቶስ በነበረበት ጊዜ ያገኛቸው አቂላና ጵርስቅላ የሚባሉ 2 ሰዎች ነበሩ እና እነዚህ ባልና ሚስት ናቸው። ሰሌን ይሰፉ የነበሩ ሰዎች ናቸው፣ ወይም ድንኳን ይሰፉ የነበሩ ሰዎች ናቸው። ቅዱስ ጳውሎስ ወደ ቆሮንቶስ ከመጣ በኋላ የተቀመጠው እነሱ ቤት ነበር እና ከነሱ ጋር አብሮ ድንኳን ይሰፋ እንደነበር የሐዋርያት ሥራ ይናገራል። ስለዚህ ቅዱስ ጳውሎስ በዚያ ጊዜ ያውቃቸው የነበሩ የሱ ደቀ መዝሙር ተማሪዎች የነበሩት አቂላና ጵርስቅላ ናቸው። ከአቂላና ጵርስቅላ የተባለችዋ ሴት ይህንን መልእክት ጽፈዋለች ብለው አስተያየት የሚሰጡ አሉ። ሌላው አጵሎስ የሚባል ደግሞ በዚህ በሐዋርያት ሥራ ላይ የተጻፈ ደግሞ አንድ ሌላ ሰው አለ። አጵሎስ እንግዲህ አቂላና ጵርስቅላ በኤፌሶን በምኩራብ ውስጥ ገብቶ ሲመሰክር ያገኙት ሰው ነው። አጵሎስ የእስክንድሪያ ሰው ነው፣ አይሁዳዊ ነው።
እና በጣም በመጽሐፍ እውቀት የበረታ እንደሆነ የሐዋርያት ሥራ ይናገራል። በጣም ጎበዝ ነበር። አብሮት ያለው ሰው ነው። ገና የሐዲስ ኪዳኑን ትምህርት ባይማርም ግን በመንፈስ እየተቃጠለ ከብሉይ ኪዳን እውቀቱ ተነስቶ ስለ አምላካችን ስለ ኢየሱስ ክርስቶስ እውነተኛ መሲህነት በምኩራብ ውስጥ ገብቶ ሲመሰክር አቂላና ጵርስቅላ የሰሙት ያገኙት ሰው እና በኋላ አስተምረውት ከቀድሞ ይልቅ የበለጠ በትክክል እንዲሰብክና ምስክር እንዲሆን አድርገውታል። በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ካነሳቸው ሰዎች መካከል አንደኛው አጵሎስ ነው እና የቆሮንቶስ ክርስቲያኖች ያው ከፍልስፍናው የመጡ ስለነበሩ አብዛኞቹ እንግዲህ ፍልስፍናው በደንብ ይዘወተር ስለነበረ በእነሱ ልማድ በፍልስፍናው ትምህርት ቤትም ማለት ነው እኔ የገሌ ነኝ፣ እኔ የአርስጣጣሎስ ነኝ፣ እኔ የፕሌቶ ነኝ የሚል አይነት በዘውግ ይከፋፈሉ ስለነበረ ክርስትናውም እንደ ፍልስፍና ስለመሰላቸው እርስ በእርሳቸው መከፋፈል ጀምሮ ነበር። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ማለት ጀምሮ ነበር እና እኔ አጵሎስ ነኝ ብለው ሲናገሩ እንደነበር ቅዱስ ጳውሎስ ያነሳል እና አጵሎስ በጣም ተጽዕኖ ፈጣሪ ነበረ። ጥሩ እውቀት ያለው ከቅዱስ ጳውሎስ ጋር ብዙ የማይተናነስ አይነት በጣም ጠንካራ እውቀት የነበረው ሰው ነው እና አጵሎስ ጽፎታል ብሎ አስተያየት የሚሰጡ ወገኖች አሉ። እነዚህ ነገሮች አስተያየቶች ናቸው እንጂ በትክክል እነሱ ስለመጻፋቸው የተገኘ ምንም አይነት ማረጋገጫ የለም። ከዚያ ውጭ ደግሞ አርዮሳውያን ማለት በ4ኛው ክፍለ ዘመን ወይም በ325 ዓመተ ጊዜ በጉባኤ ኒቅያ ከተወገዘው ከአርዮስ በኋላ የተነሱ የአርዮስን ሐሳብ ያቀነቅኑ የነበሩ አርያንስ የሚባሉት አርዮሳውያን ደግሞ የጳውሎስ መልእክትን የዕብራውያን መልእክትን በተመለከተ በጣም ጠንካራ የነገረ ክርስቶስ ትምህርት ስለነበረበት ያንን መጽሐፍ ላለመቀበል ሲሉ ጳውሎስ አልጻፈውም ብለው በግልጽ ይቃወሙና ጳውሎስ ስላልጻፈው አንቀበለውም ለማለት በጣም ዳር ይሉ እንደነበር የቤተክርስቲያን ታሪክ ስናጠና እንረዳለን ነው። እና ግን እውነት ይህንን መጽሐፍ ጳውሎስ አልጻፈውም ወይ የሚለውን በጣም ባጭሩ ለማየት እንሞክር። ጳውሎስ አልጻፈውም ወይ? ለምንድነው ቅዱስ ጳውሎስ ከጻፈው ለምንድነው ስሙን የሸሸገው? በግልጽ ልክ እንደሌሎቹ መልእክታት ለምንድነው እኔ ጳውሎስ ብሎ ስሙን በመጽሐፍ ያልጀመረው ከተባለ አንደኛ መልእክቱ ስታነቡት መልእክቱ ብዙ የመልእክት ጠባይ የለውም። በነገራችን ላይ መልእክት ሲጻፍ ከገሌ ተብሎ ይጻፋል። እናንተ ደብዳቤ ስትጽፉ የሆነ ሌተር ስታዘጋጁ ከገሌ ብላችሁ ማለት የምትጀምሩት። የዕብራውያን መልእክት ግን መልእክት ተብሎ ተጠራ እንጂ ይዘቱ የመልእክት እና ከመልእክት ይልቅ ወደ ስብከት ወደ ትምህርት የሚያደላ አይነት ጽሁፍ ነው። ስለዚህ አንድ ሰው ስብከት ሲሰብክ ወይም ትምህርት ሲያስተምር እኔ ገሌ ነኝ ብሎ ትምህርቱን አይጀምርም። ይሄ ለትምህርት ወይም ለስብከት የሚገባ አይነት አካሄድ ወይም አገባብ አይደለም እና ጳውሎስ እየጻፈ ያለው ከመልእክት ይልቅ ትምህርት ወይም ስብከት ስለነበር ለዚያ ነው ስሙን ጠቅሶ ወይም አንስቶ የማይጀምረው ብለው ይናገራሉ። የመጀመሪያው አስተያየት ነው። ሁለተኛው ደግሞ ቅዱስ ጳውሎስ በዚህ መልእክቱ ላይ ስሙን በቀጥታ ያልጠቀሰበት ምክንያት ከሚጽፍላቸው ወይም መልእክቱ ከሚደርሳቸው ሰዎች የተነሳ እንደሆነ ሊቃውንት ይናገራሉ። በተለይ ፓንቴነስ የተባለው በእስክንድሪያ የነገረ መለኮት ትምህርት ቤት ከቀለሜንጦስ እስክንድሪያ በፊት የነበረው እሱን ያስተማረው ሰው ይህንን ሐሳብ በጣም አጠናክሮ ይነግረናል። ቅዱስ ጳውሎስ በዕብራውያን መልእክት ላይ ስሙን በቀጥታ ያልጻፈበት ምክንያት የሚጻፍላቸው ዕብራውያን ስለሆኑ ከነዚህ ሰዎች የተነሳ ስሙን መሸሸጉን ነው የሚናገረው። ለምን ከተባለ እንግዲህ አይሁድ ቅዱስ ጳውሎስን በጣም ነበር ይጠሉት የነበረ። ቅዱስ ጳውሎስን በጣም አይሁድ ይጠሉት ነበር። አይሁድ ቅዱስ ጳውሎስን የመጥላታቸው ምክንያት በጣም ብዙ ነው። አንደኛውን ለምሳሌ ብነግራችሁ አይሁድ ቅዱስ ጳውሎስን የሚጠሉበት ምክንያት ቅዱስ ጳውሎስ የአሕዛብ ሐዋርያ እና የተላከውም ወደ አሕዛብ ነው። ይህም በተመለከተ በሐዋርያት ሥራ ምዕራፍ 9 ላይ ስታነቡ ራሱ ክርስቶስ ለሐናንያ ቅዱስ ጳውሎስን ምርጥቃ እንደሚያደርገውና ስሙን በአሕዛብና በአይሁድ በሚያምኑና በማያምኑ መካከል የሚሸከም እንደሆነ ይናገራል። እና ቅዱስ ጳውሎስ በአሕዛብ መካከል የክርስቶስን ስም ለመሸከም የተመረጠ ምርጥቃ ነው። እሱም ደጋግሞ ደግሞ ራሱ ክርስቶስ ወዳልተገዘሩትና ከዚህ ወደ ሩቅ ወደ አሕዛብ እንደላከው ሲናገር ታገኛላችሁ በሐዋርያት ሥራ ላይ ማለት ነው። ስለዚህ ቅዱስ ጳውሎስ የአሕዛብ ሐዋርያ ነው። በገላትያ መልእክቱ ላይ ደግሞ ባለፈው ጊዜ እንዳነሳ ነው ምጽዋትን ይዘው ከበርናባስ ጋር አብረው ወደ ኢየሩሳሌም በወጡ ጊዜ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ የተሰጠውን ጸጋ ባዩ ጊዜ እነሱ ለተገዘሩት ሐዋርያ እንደሆኑ ጳውሎስና በርናባስ ደግሞ ላልተገዘሩት ለአሕዛብ ሐዋርያ እንዲሆኑ ቀኛቸውን እንደሰጡት በገላትያ መልእክቱ ምዕራፍ 1 ላይ ሲናገር ትሰሙታላችሁ።
ስለዚህ ቅዱስ ጳውሎስ የገላትያ የአሕዛብ ወይም ደግሞ ያልተገዘሩት ሐዋርያ ያልተገዘሩ ሐዋርያ ስለሆነ ቅዱስ ጳውሎስ ስብከቱም ላልተገዘሩ ሰዎች እንዲስማማ አድርጎ ነበር ያስተምር የነበር። ስብከቱ ካልተገዘሩት ጋር በጣም እንዲስማማ ሆኖ ይቀርብ የነበረ ትምህርት ነው። ይህ ማለት ግን ያልተገዘሩትን ደስ ለማሰኘት ቅዱስ ጳውሎስ እውነቱን ገልብጧል ወይም ቀይሯል ማለት እሱም በኋላ በዝርዝር እንመለከተዋለን። እና ከዚህ የተነሳ አይሁድ ቅዱስ ጳውሎስን ይቃረኑት ነበረ። የሚገርማችሁ ቅዱስ ጳውሎስ የተላከው ወደ አሕዛብ ቢሆንም ሐዋርያነቱ በዋናነት ለአሕዛብ ቢሆንም ግን በአገልግሎት ውስጥ ደግሞ በጣም ትልቅ እንቅፋት ሲሆኑ የነበሩት ደግሞ አይሁድ ናቸው። ከመጀመሪያው ጊዜ አንስቶ በሐዋርያት ሥራ ምዕራፍ 13 የመጀመሪያውን ሐዋርያዊ ጉዞ ሲያደርግ ከዚያ ጊዜ ጀምሮ ቅዱስ ጳውሎስ በአይሁድ ይፈተን ነበር። በአገልግሎቱ በጣም ይፈተን ነበር። ለምሳሌ ሐዋርያት ሥራ ምዕራፍ 13 ላይ ወደ ቆጵሮስ ነበር ሄዱ የነበረው እሱና በርናባስ። ቆጵሮስ ከሄዱ በኋላ እስከ ጳፋ ደሴት ድረስ እንደሰበኩ ይናገራል። እና ወደ ጳፋ ደሴት ሲቃረቡ ግን አንድ በርያሱስ የሚባል ጠንቋይ ሰው አገኛቸው እና በጳፋ የነበረ የደሴቱ የአገረ ገዡ ጳውሎስ ሰርጊዮስ የሚባል ሰው ነበር። እሱ የጳውሎስና የበርናባስን ስብከት ወሬውን ሰምቶ ስለነበረ ከነሱ ማድመጥ ፈለገ። በጣም ጠንቃቃና ነገር መርማሪ ነው ጳውሎስ ሰርጊዮስ። ስለዚህ እስኪ የሚሉትን ነገር ልስማቸው ብሎ አሰራቸው። ካሰራቸው በኋላ ጳውሎስ እየሰበከ እያለ ይህ ኤልማስ የተባለው ሰው ጠንቋዩ ማለት ነው። ኤልማስ ማለት አስማተኛ ጠንቋይ ማለት ነው። እና ኤልማስ የተባለው ሰው ካጠገቡ ቆሞ የቅዱስ ጳውሎስን ትምህርት ያጣምበት ነበረ። ከንጉሱ አጠገብ ቆሞ ሊያጣም ይሞክር ነበር። እና በኋላ ቅዱስ ጳውሎስ አንተ የጽድቅ ጠላት ለምንድነው እውነተኛ የሆነውን ቀናውን መንገድ የምታጣምመው ብሎ እንዲታወር አድርጎታል። ስለዚህ ከበርያሱስ ጀምሮ በቅዱስ ጳውሎስ አገልግሎት ውስጥ በጣም ሰፊውን የማደናቀፍ ስራ ይሰሩ የነበሩት ከአሕዛብ ይልቅ አይሁድ እንደነበሩ የሐዋርያት ሥራን ስታነቡ ትረዱታላችሁ። እንደገና በዚህ በሐዋርያት ሥራ ምዕራፍ 15 ላይ ቅዱስ ጳውሎስ እና በርናባስ የመጀመሪያውን ሐዋርያ አገልግሎታቸውን ፈጽመው የመጀመሪያውን ሐዋርያ ጉዟቸውን ፈጽመው ወደ አንጾኪያ የተመለሱበት ታሪክ ነው ተጽፎ የምታገኙት። እና ወደ አንጾኪያ ከተመለሱ በኋላ ግን አንዳንድ ከያዕቆብ ወገን የመጡ አንዳንዶች ከያዕቆብ ማለት ያዕቆብ ሐዋርያው ያዕቆብ ሊቀ ጳጳስ ሆኖ ያገለግልባት ከነበረው ከኢየሩሳሌም የመጡ አንዳንድ ሰዎች ግን አንድ ሰው ተጠምቆ ባይገዘር ያለ ግዝረት ሊድን አይችልም እና ያለ ግዝረት መዳን አይቻልም፣ ግዴታ መገዘር አለባችሁ ያሉ ያለ ግዝረት አትድኑ ብለው የሚሰብኩ አንዳንዶች ከያዕቆብ ወይም ከኢየሩሳሌም ወደዚህ ወደ አንጾኪያ መጥተው መስበክ ጀመሩ። እና በዚህ ምክንያት በቅዱስ ጳውሎስና በእነዚህ የሐሰት ወንድሞች መካከል በጣም ትልቅ መበጣበቅ ሆነ፣ ትልቅ መረበሽ ሆነ። ቅዱስ ጳውሎስ በጣም ወገቡን ሽጡን ገትሮ ነበር ይከራከራቸው የነበረው። ምክንያቱም በጣም ብዙ የተለፋባቸው ብዙ ዋጋ የተከፈለላቸውንና ወደ ቤተክርስቲያን መረብ እንዲገቡ የተደረጉትን ነፍሳት እነዚህ ሰዎች በማይሆን ስብከት መልሰው እንዲወጡ እንዲሸማቀቁ ሊያደርጓቸው ነበር ይሞክሩ የነበሩት። እና ምንም እናንተ አሕዛብ ብትሆኑ የጥምቀት ክርስትና ቢፈጸምላችሁ ግዴታ ግን ለመዳን እንደኛ እንዳይሁድ መገዘር አለባችሁ ብለው የሚያስተምሩ አንዳንድ የሐሰት ወንድሞች ነበሩ። በዚህ ምክንያት በጣም ትልቅ ክርክር ተደረገ። በኋላ ግን ወደ ኢየሩሳሌም ሄደው በሐዋርያት እንዲዳኑ ቀን ተቆረጠ። በኢየሩሳሌም እንሂድና እነሱ ይዳኑ ተብሎ ቀን ተቆረጠ። ቅዱስ ጳውሎስ እና ወንድሞቹ እነ በርናባስ ሌሎቹ ከነዚህ ብጥብጡ ካስነሱ ወንድሞች ጋር ተያይዘው ወደ ኢየሩሳሌም ሄዱ። ኢየሩሳሌም ገቡ። ኢየሩሳሌም ከገቡ በኋላ ቅዱስ ጳውሎስ እግዚአብሔር እንዴት እሱና በርናባስን እንዲረዱና ለአሕዛብ እንዴት የሃይማኖትን በር ደጅ ጀመሩ እና ይህንን ሲተርክ ወንድሞች ደስ አላቸው። ወንድሞች ግን አንዳንዶች ወደ ክርስትና የመጡ ፈሪሳውያን ግን አይደለም የሙሴን ሕግ እንዲጠብቁ ልትነግሯቸው ልታዟቸው ይገባል ብለው እነ ጳውሎስን ሊቆጧቸው ሞከሩ። በዚህ ሰዓት ወዲያው ክርክር ተነሳ። ከብዙ ክርክር በኋላ የመጀመሪያው የሐዋርያት ሲኖዶስ ተደረገ። በሐዋርያት ሥራ ምዕራፍ 15 ላይ እንደተቀመጠልን እንግዲህ በ49 ዓመተ እግዚእ ወይም ደግሞ በ50 ዓመተ እግዚእ ከሁለት አንዱ ባለው ገደማ የሐዋርያት ሲኖዶስ ተደረገ። የሲኖዶሱ አፈ ጉባኤ የነበረው ቅዱስ ጴጥሮስ ነበር። ከቅዱስ ጴጥሮስ ውጪ ቅዱስ ያዕቆብም አለ። ቅዱስ ጴጥሮስ ሊቀ ሐዋርያት ስለነበር ነው። ቅዱስ ያዕቆብ ደግሞ ሀገረ ስብከቱ የሱ ነው። በኢየሩሳሌም ስለተካሄደ በኋላ በሁለቱ ሐዋርያት መሪነት ይህ ጉባኤ ተደረገ። የመጀመሪያው ተናጋሪ ቅዱስ ጴጥሮስ ነበር። ቅዱስ ጴጥሮስ ተነስቶ ጉባኤውን
የከፈተው እግዚአብሔር ለነሱ መንፈስ ቅዱስን በመስጠት እንዳላብዳላ የአይን ምስክር እንደሆነ ቅዱስ ጳውሎስ የቆርኔሌዎስን ታሪክ በማስታወስ ነበር ይህንን ነገር የጀመረው የነበረውና እግዚአብሔር ለነሱ የሰጠው ማለት ለተገዘሩት ለአይሁድ ከአይሁድነት ወደ ክርስትና ለመጡት ለእነርሱ የሰጠው መንፈስ በአህዛብ ላይም እንዳፈሰሰ ለእነሱም እንደሰጣቸው ቅዱስ ጴጥሮስ ይናገራል። ይህንን ታሪክ በሐዋርያት ሥራ ምዕራፍ 10 እና 11 ላይ ነው የምታገኙት። ሐዋርያት ሥራ ምዕራፍ 10 ቅዱስ ጴጥሮስ በኢዮጴ ተቀምጦ ሳለ በስምዖን አንድ ቆዳ ይፍቅ የነበረ ስምዖን የሚባል ሰው ነበርና በቆዳ ፋቂው ስምዖን ቤት ተቀምጦ ሳለ ቅዱስ ጴጥሮስ ራበው። ከዚያ ርቦት ምግብ እየተሰራለት እስኪደርስ ብሎ ከቤቱ የላይኛው ክፍል ላይ ወጥቶ ቅዱስ ጴጥሮስ ሊተኛ ሲል እንቅልፍ ሲለው ወዲያው ራእይ ተመለከተ። አንድ በጣም ትልቅ የተዘረጋ እንደ መረብ ያለ ነገር ከሰማይ ሲወርድ ተመለከተ። በላዩ ላይ ደግሞ በጣም ብዙ እንስሳቶች ነበሩበት፣ በጣም ብዙ አራዊት ነበሩበት እና አርደ ብላ የሚል ድምፅ ሰማ። አርደ ብላ የሚል ድምፅ ሲሰማ እኔ ከዚህ በፊት እንዲህ አይነት አጸያፊ ነገር ወደ አፌ ገብቶ አያውቅምና እንዴት እበላለሁ አለ ጴጥሮስ። በዚህ ጊዜ ወዲያው ይህንን ድምፅ ሰማ። ምን የሚል ድምፅ ሰማ? እግዚአብሔር ያነጻውን አንተ አታርክስ የሚል ድምፅ 3 ጊዜ ይህንን ነገር እየተመላለሰ ቅዱስ ጴጥሮስ እንደሰማ መጽሐፍ ቅዱስ ይነግራል። ከዚያ ይህን ከሰማ በኋላ የወረደው በጣም ብዙ አራዊት የነበሩበት መረብ ተመልሶ ወደ ሰማይ እንደወጣ መጽሐፍ ቅዱስ ይነግረናል። ወዲያው ቅዱስ ጴጥሮስ ከዚህ ሲነቃ ቅዱስ ጴጥሮስን የሚፈልጉ ሰዎች ወደ ቅዱስ ጴጥሮስ ወዳለበት ወደ ስምዖን ፋቂው ወደ ስምዖን ቆዳ ፋቂው ቤት መጥተው ሲያስጠሩት ነው የምታገኙ። ከዚያ የእግዚአብሔር መንፈስ ጴጥሮስን አትፍራ፣ ውረድና አግኛቸው፣ አናግራቸው ብሎ ሲያደፋፍረው ትመለከታላችሁ። ቅዱስ ጴጥሮስ ወረደ። እነማን ናቸው አላቸው። አይ እኛ ከቆርኔሌዎስ ከተባለ ሰው ተልከን እና ህልም አይቷል፣ ራእይ አይቷል፣ ወደ እርሱ ትመጣ ዘንድ እንድናመጣ ልኮን ነው አሉት። በቃ እመጣለሁ አለና ቅዱስ ጴጥሮስ ሌሎች ታዛቢዎች 6 አይሁድን አስከትሎ ወደ ቆርኔሌዎስ ቤት እንደሄደ መጽሐፍ ቅዱስ ይነግረናል። ወደ ቆርኔሌዎስ ቤት ከሄደ በኋላ ቆርኔሌዎስ ገና ቅዱስ ጴጥሮስን ሲያየው ወድቆ ከእግሩ ስር ተደፋ። ከዚያ በኋላ አትውደቅ፣ አትስገድልኝ፣ እኔም አንተም በእግዚአብሔር ፊት ልንሰግድ የሚገባ የእሱ ባሪያዎች ነን ብሎ አስነሳው። ይህ ትሕትናውን ያመለክታል። ቅዱሳን ሲሰገድላቸው ልክ ነው ቀጥሉበት አይሉም ቅዱሳን። አንዳንድ ሰዎች ይህን ጠቅሰው ለቅዱሳን ለሰዎች ስግደት መስገድ አይገባም ምናምን ይሏል። ቅዱሳን ትሑታን ናቸው እና የትኛውም አይነት ስግደት ሲቀርብላቸው ይገባኛል ብሎ አይቀበሉም። ልክ መልአኩ እንዳደረገው ማለት ነው። ቅዱስ ዮሐንስ ወንጌላዊ በመልአኩ እግር ስር በወደቀ ጊዜ በሰገደለት ጊዜ አትስገድልኝ፣ እኔም እናንተም ልንሰግድ የሚገባው ለአንዱ አምላክ ነው ብሎ እንደመለሰ አስነሳው ቅዱስ ጴጥሮስ። ከዚያ በኋላ ያየውን ራእይ ነገራቸው። ገና እያስተማራቸው እያለ የእግዚአብሔር መንፈስ እንደፈሰሰ በላያቸው ላይና በልሳን መናገር እንደጀመሩ፣ በብዙ ቋንቋዎች መናገር እንደጀመሩ ቅዱስ ጳውሎስ ይናገራልና እግዚአብሔር ለነሱ መንፈስ ቅዱስን ለመስጠት ፈቃደኛ መሆኑን ያሳየው ገና ሳይጠመቁ በፊት ምን ያህል ፈቃደኛ እንደሆነ ለማሳየት መንፈሱ እንዳፈሰሰባቸው ይናገራል የሐዋርያት ሥራ። ግን ቅዱስ ጴጥሮስ አይ መንፈሱ ስለፈሰሰላቸው ወይም ይህን መንፈስ እግዚአብሔር ስለሰጣቸው ጥምቀት ያስፈልጋቸው አላለም፣ አጥምቋቸው ነው የሄደው። በዚህ ቅዱስ ጴጥሮስ ምስክር ስለሆነ ቆርኔሌዎስ የቂሳሪያ ሰው ነው፣ አሕዛባዊ ነው፣ አይሁድ አይደለም፣ እግዚአብሔርን ይፈራ የነበረ ሰው ነው። ስለዚህ ለዚህ ሰው እግዚአብሔር መንፈሱን ሲያወርድ ስለተመለከተ፣ ለቤተሰቦቹ መንፈሱን ሲያወርድ ስለተመለከተ እግዚአብሔር አያዳላም፣ አሕዛብን ይፈልጋቸዋል ብሎ በጉባኤ ፊት ቅዱስ ጴጥሮስ ሲናገር ትሰሙታላችሁ። ቅዱስ ያዕቆብም ተነስቶ ደግሞ የቅዱስ ጴጥሮስን ሐሳብ የሚደግፍ ከነቢያት ደግሞ ከትንቢተ ሆሴዕ ደግሞ ጠቅሶ እግዚአብሔር እነሱን ከጥንትም ደግሞ ሊጠራቸው ሊሰበስባቸው ሐሳቡ እቅዱ እንደነበረው ቅዱስ ጴጥሮስ ሲናገር ቅዱስ ያዕቆብ ሲናገር ታገኙታላችሁ። በዚህ መጨረሻ ላይ በዚህ ጉባኤ ውሳኔ ይወሰናል። ውሳኔው ምንድነው? ከእንግዲህ በኋላ ነገር እንዳናከብድባቸው ከቤተ አሕዛብ የሚመጡ ክርስቲያኖችን ነገር አናክብድባቸው ማለት ምን ማለት ነው? እኛ የምናደርገውን አይሁድ እንግዲህ ከሚለዩባቸው ከራሳቸው ግዛት መካከል አይሁድ እንዲጠብቁ በሙሴ በኩል ከተሰጣቸው የሕግ ስራዎች ሕግጋት መካከል አንደኛው የመንጻት ስርዓት ነው። የመንጻት ስርዓት ነበር። ሁለተኛ ደግሞ የመባለት ሕግ አለ። እንዲበሉና እንዳይበሉ የተነገራቸው ሕግ የተሰጣቸው የተከለከሉት የተፈቀደላቸው ምግቦች አሉ። ሶስተኛ ደግሞ ግዝረትም አለ።
ስለዚህ አይሁድ ይገዘቡ ነበር። ሌሎችም ከዚህ ጋር ተያይዘው የሚመጡ በጣም ብዙ ሕግጋት አሉ እና እነዚህ ነገሮች አድርጉ ብለን ከዚህ በኋላ በእነሱ ላይ ሸክም እንዳናበዝባቸው። አሕዛብ ደግሞ አንደኛ ምግብ አይመጡም። የእኛ ሊቃውንት ሁሉም ባፌ ናቸው ይላሉ። ሁሉም ያገኙትን ወደ አፋቸው መክተት የሚወዱ ናቸው። ስለዚህ ምግብ አይመጡም፣ ሁሉንም ይበላሉ። የመንጻት ስርዓት የሚባል ነገር የላቸው፣ ግዝረት የሚባል ነገር የላቸው። እንደውም የባርባሪያን ፕራክቲስ አድርገው ነበር የሚያስቡት የነበረው አሕዛብ ግዝረትን። ይሄ በጣም ስርዓት አልባ መደድ ያልሰለጠኑ ሰዎች የሚያደርጉት የጭከና ስራ አድርገው ነበር ያስቡ የነበሩት አንዳንድ አሕዛብ። ሁለተኛ መገዘርን ይፈሩ ነበር። እንደውም የሚገርማችሁ የቤተክርስቲያን ታሪክ ስናጠና በአሕዛብነት ኖረው ወደ ክርስትና ወይ ወደ አይሁድነት ከሚመጡት ውስጥ አብዛኞቹ ሴቶች ነበሩ። ምክንያቱም ሴቶች አይገዘሩም። ወንዶቹ ግን ግዝረትን ፍራቻ ወደዚህ እምነት አይገቡም ነበረ። ግን እግዚአብሔርን ይፈሩ ተብለው ወደ ምኩራብ እየመጡ እግዚአብሔርን ያመልካሉ፣ እግዚአብሔርን ይፈራሉ። ግን ደግሞ ግዝረቱን አይፈጽሙም፣ መስዋዕትን አያቀርቡም ነበርና እንዲህ አይነትም አሕዛብ ነበሩ። ስለዚህ ይህን ሸክም ነው ሐዋርያት ያስወግዱ እና በአዲስ ኪዳን እንደዚህ አይደለም። ክርስቶስ ከዚህ እንበር ነፃ አውጥቶናል። ስለዚህ በአዲስ ኪዳን የሚያድነው መጠመቅ ነው እንጂ መገዘር አይደለም እና የሚያነጻው ይሄ የአይሁድ የመንጻት ስርዓት መታጠብ ምናምን ሳይሆን ንጹሕተ እግዚአብሔር የተባለው እግዚአብሔር እኛን የሚያጥበው በጥምቀት ነው በማለት ይሄንን እንዲተው ከዚህ በኋላ ነገር እንዳያከብባቸውና ነገር ግን ከአሕዛብነት ወደ ክርስትና የመጡት ወገኖች ምን መጠበቅ እንዳለባቸው ደንግገውላቸው በጽሑፍ አስፍረው ሸኝተዋቸዋል። ምንድነው? አንደኛ ከደም ካነቀው፣ ሁለተኛ ለጣዖት ከተሰዋ፣ ሶስተኛ ከዝሙት እንዲጠበቁ ወስነውላቸዋል። ለዚህ ከአሕዛብነት ወደ ክርስቲያን የመጡ ወገኖች የሚጠብቋቸው ሕግጋት አንደኛ ለጣዖት የተሰዋ እንዳይመገቡ ነው። ሁለተኛ ዝሙት እንዳይፈጽሙ ነው። ሶስተኛ ደግሞ ደም ያነቀውን ወይም የሞተውን እንዳይበሉ ነው። ሲጨርሱ ሲዘጉ ምን ይላሉ መሰላችሁ? በዚህ በሐዋርያት ሥራ ምዕራፍ 15 ላይ ታገኙታላችሁ። በሌላውስ ይላል በቀረውስ ጤና ይስጣችሁ ይላል። ሐዋርያት ሲዘጉ ደብዳቤያቸውን በቀረውስ ጤና ይስጣችሁ ምን ማለት ነው? በኦሪትም ቢሆን እግዚአብሔር እነዚህን ብሎ አትብሉ ብሎ የከለከለው ለእኛ ስለሚያስብ ለጤናችንም ጭምር ነው። እና አብዛኞቹ እንግዲህ አትብሉ ተብለን የተከለከልናችሁ ብዙዎቹ ለጤና ጠንቅ እንደሆነ ሁላችሁ ይፈቃል። እግዚአብሔር ይህን ሕግ የሰጠን የከለከልን ስለ ጤናችን ነው። ስለዚህ እንበላለን ካላችሁ ደግሞ ጤና ይስጣችሁ እንደማለት አይነት ይመስላል። ለዚህ ይህንን ውሳኔ ከወሰኑ በኋላ በበርናባስና በጳውሎስ እጅ ወደ አንጾኪያ ቤተክርስቲያን ሄዶ መልእክታቱ እንዲነበብ በአንጾኪያ ብቻ ሳይሆን ሐዋርያት በሚዞሩባቸው የአሕዛብ ባሉባቸው ቤተክርስቲያን ሁሉ ይህ ደብዳቤ እንዲነበብ ውሳኔ እንደወሰኑ ተጽፎ ታገኛላችሁ። ከዚያ እነ ቅዱስ ጳውሎስና በርናባስ ወደ አንጾኪያ ሲሄዱ እነሱ ብቻ ሳይሆኑ እነ ሲላስ ነው። ሲላስ ኢየሩሳሌም ያገለግል የነበረ ደቀ መዝሙር ነው። በኋላ ግን ከዚህ ጉባኤ በኋላ ግን ወደ አንጾኪያ ከነ ጳውሎስና በርናባስ ጋር አብሮ እንደወረደ ተጽፎ ታገኛላችሁ። ስለዚህ የሐዋርያት ሥራ ምዕራፍ 15ን ቅዱስ ጳውሎስን እንደዚህ በአይሁድ ወገን ሆነው የአይሁድ እምነታቸውን ያስበልጡ የነበሩ ከክርስትና ይልቅ የአይሁድ እምነት የበለጠ ደምቆ እንዲታይ ይፈልጉ የነበሩ አንዳንድ ወገኖች ባስነሱበት በቀሰቀሱበት መከራ የተደረገ ጉባኤ የሐዋርያት ሥራ ምዕራፍ 15። የሚገርማችሁ ከዚህ ጉባኤ በኋላ እሺ አላሉ ወይም አልተሸነፉ። ከሐዋርያት ሥራ ምዕራፍ 15 በኋላ እንደውም ተደራጅቶ ቅዱስ ጳውሎስ ላይ ጠላት ሆኖ ሲመስልበት ትመለከታላችሁ። እና ቅዱስ ጳውሎስ ገብቶ ባስተማረባቸው በሰበከባቸው ከተማዎቹ እነሱ ደግሞ ቀድመው እየገቡ በጣም ብዙ ነገሮችን ሲያበላሹ ትክክል አይደለም እሱ ማን ስለሆነ ነው እያሉ ካራክተር አሳሲኔሽን እስኪፈጽሙበት ድረስ በገላትያ መልእክት ብታነብ ለምሳሌ ቅዱስ ጳውሎስ የገላትያ መልእክት የጻፈበት አንደኛው ምክንያቱ እሱ አስተምሮ ሰብኮ ከወጣ በኋላ ከዚያች ሀገር ቢጸ ሐሳውያን ወደዚያች ከተማ ገብተው ጳውሎስ ያስተማረው ሐሰት ነው፣ ወንጌል ያለ ኦሪት፣ ጥምቀት ያለ ግዝረት፣ ክርስቶስ ያለ ሙሴ ምንም አይጠቅምም እና አንድ ሰው ግዴታ ለመስበክ መገዘር አለበት የሚል አይነት ትምህርት እያስተማሩ የሰውን ሕሊና በክለውት ነበርና ያስተማራቸው የጳውሎስን ዕውቀት ደግሞ እንዲጠራጠሩ እንዴ ጳውሎስ እኮ አሁን እኮ የመጣ ነው፣ ጳውሎስ እኮ የክርስቶስ ደቀ መዝሙር አልነበረም፣ የሰማው ከነ ጴጥሮስ ነው እና እነ ጴጥሮስ እንኳን እንዲህ ብለው አላስተማሩም፣ ያው የአይሁድን ሕግ እየጠበቁ በሰላም ነው እየኖሩ ያሉት እና እሱ ማን ስለሆነ እንዲህ ብለው የሚሰብከው እሱ ብዙ ምንም ዕውቀት እኮ የለውም፣ ክርስቶስም ማር እንደሚሾመው እነ ጴጥሮስ ናቸው እኮ እንዲያስተምር የፈቀዱለት እያሉ የቅዱስ ጳውሎስን ራሱ ካራክተሩን አሳሲኔት ለማድረግ ሲሞክሩ ትመለከታላችሁ። እና እየተከታተሉ ነበር የቅዱስ ጳውሎስን አገልግሎት ሊያደናቅፉበት ሲሞክሩ የነበረው።
በዚህ በገላትያ መልእክቱ ብቻ ሳይሆን በሮሜ መልእክቱ ላይ ይሄ አለ። ሮሜ ላይም ገብተው እንዲህ አይነት ስራ እንደሰሩ መልእክቱን ስታነቡ ትረዱታላችሁ። እና ቅዱስ ጳውሎስ ለዚያ ነው በእነዚህ በሁለቱ መልእክቱ ላይ በተለይ በገላትያና በሮሜ መልእክቱ ላይ ሰው የሚጸድቀው በኢየሱስ ክርስቶስ በማመን እንጂ በሕግ ስራ አይደለም እያለ ቦልድሊ የሚናገርበት ምክንያት በሕግ ስራ ብሎ የሚናገረው በአሁን ዘመን ያሉ አንዳንድ ወገኖች በተለይ በፕሮቴስታንቲዝሙ ዓለም ያሉ ሰዎች እንደሚመስላቸው የሕግ ስራ ብሎ ሲናገር መልካም መስራት ሞራል ነው የሚባሉት የሥነ ምግባር ሕግጋትን የሚመለከት ወይም ሰናያትን የሚመለከት አይደለም። ቅዱስ ጳውሎስ ስፔሲፊካሊ እየተናገረ ያለው የሕግ ስራ ብሎ የጠራው በአይሁድ ዘንድ የሚታወቁ የሕግ ስራ የሚባሉ ወይም ደግሞ የሕግ ትእዛዛት ተብሎ የሚጠሩ ነበሩ። እነዚህ ምንድን ናቸው? ቅድም ያነሳ ነው አይሁድን ከሌሎቹ ማህበረሰቦች የሚለያቸው ግዝረት፣ የመንጻት ስርዓት፣ ከዛ የመባለት ሕግ፣ ሌሎቹም ሰንበት፣ ሌሎቹም ይጨምራል። እነዚህን ነው ቅዱስ ጳውሎስ የሕግ ስራ እያለ የሚጠራቸው ወርክስ ኦፍ ዘ ሎው እያለ የሚጠራቸው ማለት። ስለዚህ አሁን የሚጸደቀው በሱ አይደለም ብሎ የሚጸደቀው ማለት በነገራችን ላይ ጽድቅ ብሎ ቅዱስ ጳውሎስ የሚጠራው አንደኛው ትርጉሙ ጽድቅ ማለት ትክክለኛ ግንኙነት ማለት። ስለዚህ አንድ ሰው ከእግዚአብሔር ጋር ትክክለኛ ግንኙነት የሚመሰርት ከእግዚአብሔር ጋር ህብረት የሚኖረው እነዚህን ስራዎች በመጠበቅ አይደለም። እውነት ነው፣ በኦሪቱ እግዚአብሔር ለአብርሃም ሰጥቶት ነበር ግዝረትን። ስለዚህ በአብርሃም እምነት የሚኖሩ ሰዎች ደግሞ ከአብርሃም ቃል ኪዳን ተሳታፊ ለመሆን ግዴታ መገዘር ነበረባቸው አይደለ? የስጋቸውን ቁላፍ ማስወገድ ነበረባቸው። ይሄ በኦሪቱ የነበረው እግዚአብሔር ከአይሁድ ጋር ይተሳሰርበት የነበረው መንገድ ነው። በሐዲስ ኪዳን ግን እሱ ቀርቷል። ይሄ የሕግ ስራ ከእግዚአብሔር ጋር አንድ አያደርግም፣ አያዋህድም። በሐዲስ ኪዳን ከእግዚአብሔር ጋር የሚያዋህደው አንድ የሚያደርገው በልጁ በኢየሱስ ክርስቶስ በማመን ነው እንጂ በሕግ ስራ አይደለም በማለት ሕግ ስራ ብሎ የሚጠራው ይሄ ግዝረቱን፣ የመንጻት ስርዓቱን፣ የመባለት ሕግጋቱን ነው እንጂ የበጎ ስራ አይደለም። ወይም ሌሎች እንደሚመስላቸው 10ቱን ትእዛዛት ወይም ዲካሎግ የሚባሉትን አይደለም። እነሱን አያጠቃልልም። ምክንያቱም ቅዱስ ጳውሎስ እነሱን እንደማያጠቃልል የምታውቁት ሕግን የሚያደርጉ ጻድቃን ናቸው እንጂ ሕግን የማያደርጉ አይደሉም ይላል። ስለዚህ ሕግ የሚሰራ ሰው ነው ጻድቅ ተብሎ የሚጠራው ይላል። ሕግ የሚሰራ ብሎ ሲናገር የእግዚአብሔር ያዘዘውን 10ቱ ትእዛዛት በወንጌል የተነገሩ እነዚህን ነገሮች የሚፈጽም ሰው ነው ጻድቅ የሚባለው ለማለት ነው። እዚህ መልሶ ደግሞ መልካሙን ስራ እንሰራ ዘንድ በኢየሱስ ክርስቶስ ተፈጠርን ይላል። መልካሙን ስራ እንሰራ ዘንድ። ስለዚህ ሰው የተፈጠረው መልካም ስራ ለመስራት እግዚአብሔር ያዘዘው የሞራል ሕግጋትንም ጭምር ለመጠበቅ እንደሆነ ሲናገር እናገኘዋለን። እና የሕግ ስራ የሚለው ትርጉሙ በኦሪቱ እግዚአብሔር ለአይሁድ ከሌሎቹ ሰዎች እንዲለዩበት የሰጣቸው የነበሩት ትእዛዛት ናቸው፣ የሕግ ትእዛዛት ናቸው። ቅዱስ ጳውሎስ ስፔሲፊካሊ የሚያነሳው እሱን ነው። ኖሞስ የሚለው እሱን ነው ቅዱስ ጳውሎስ። ስለዚህ በሕግ ስራ አይደለም በሐዲስ ኪዳን የሚጸደቀው በእምነት ነው። ስለዚህ አሕዛብ ለመጽደቅ ግዴታ እንደናንተ መገዘር የለባቸውም። ግዴታ እንደናንተ የመንጻትን ስርዓት መፈጸም የለባቸውም። አሕዛብ ለመጽደቅ ማለት ከእግዚአብሔር ጋር ትክክለኛ ግንኙነትን ለመመስረት ወይም ደግሞ አባትና ልጅ ለመባል ግዴታ መገዘር አይሁድ መሆን አይጠበቅባቸውም። በሐዲስ ኪዳን ከእግዚአብሔር ጋር አባትና ልጅ ለመሆን ትክክለኛ ግንኙነትን ለመመስረት በላከው በልጁ በኢየሱስ ክርስቶስ ማመን ነው ዋናው በማለት ቅዱስ ጳውሎስ ሁለቱን ለይቶ ሲሰብክ ሲያስተምር ትመለከታላችሁና በሕግ ስራ ነው የሚጸደቀው እንጂ በእምነት በክርስቶስ በማመን አይደለም ብለው በጣም ይቃወሙ ስለነበር ነው። እና እነዚህ ሰዎች ቅዱስ ጳውሎስ በገባበት ሁሉ እየገቡ በጣም ብዙ ጥፋቶች ሲያደርሱ የነበሩ ሰዎች ናቸው። ለዚያ ነው ቅዱስ ጳውሎስ ይህንን መልእክት በተለይ የጻፈው ለአይሁድ ስለነበረ። ለአይሁድ ነበር ማለት ምን ማለት ነው? በዋናነት ቅዱስ ጳውሎስን ይቃወሙት የነበሩት አይሁድ ናቸው እና ቅዱስ ጳውሎስን ስለሚቃወሙ ይጠሉት ነበር። በዚህ አንድ ጥቅስ እንደው እዚህ ላይ ልጨምርላችሁ። ሐዋርያት ሥራ ምዕራፍ 21 ቁጥር 24 ላይ ብታገኙት አንድ ታሪክ አለ። ቅዱስ ጳውሎስ ሐዋርያዊ አገልግሎቱን ፈጽሞ ጨርሶ ማለት ነው ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከገባ በኋላ ለያዕቆብና በዚያ በኢየሩሳሌም ለነበሩት ሽማግሎች እግዚአብሔር በእጁ ስላደረጋቸው ድንቅ ነገሮች ይተርክላቸው ጀመር እና በጣም ደስ አላቸው። ግን እነሱ ደስ ቢሰኙ በዛ በኢየሩሳሌም ያሉ ደግሞ ጳውሎስን የሚጠሉ በጣም ብዙ አይሁድ ነበሩ። በጳውሎስ ላይ ያልተገባ ነገር ይናገሩ የነበሩ እና ያዕቆብ በጣም የእነሱ ነገር ስላሰጋው ቅዱስ ጳውሎስን ቢያገኙት እንደሚገርሙት፣ አመፅ እንደሚያስነሱበት፣ እንደሚያስወግሩት ያውቃል።
ስለዚህ ምን ብሎ ሲመጣው እንሰማለን? አንዳንድ ሰዎች አሉ በዚህ በኢየሩሳሌም ያሉ እና ልጆቻቸውን እንዳይገዙ በስርዓትም እንዳይሄዱ ብለህ በአሕዛብ መካከል ያሉ አይሁድ ሁሉ ሙሴን ይክዱ ዘንድ እንድታስተምር ስለ አንተ ነግረዋቸዋል። ስለዚህ ቅዱስ ጳውሎስ በአሕዛብ መንደር የሚኖሩ ወይም በአሕዛብ ሀገር የሚኖሩ አንዳንድ አይሁድን ሙሴን እንዲክዱ ሕጉን እንዳይጠብቁ ያለ ስርዓት እንደሄዱና በቃ ምንም የተሰጣቸውን ትእዛዞች እንዳይከተሉ እያስተማረ እንደሆነ በሐሰት እየተናገሩ ጳውሎስ ላይ በጣም ጥላቻን ይዘሩ የነበሩ ሰዎች ነበሩ በኢየሩሳሌም እና የእነሱ ነገር ሐሰት እንደሆነ እንዲታወቅ በእኛ ዘንድ ወንዶች አሉ። 4 ወንዶች አሉ። እነዚህ ወንዶች ስለት ያለባቸው ናቸው። የመንጻት ስርዓት የሚፈጽሙ ራሳቸውን የሚላጩ ሰዎች ናቸውና እባክህ ነገ ከነሱ ጋር አብረህ ንጻ፣ እንደገና ደግሞ ለነሱም ደግሞ ገንዘብ ክፈልላቸው፣ የሚነጹበትን ገንዘብ ክፈልላቸው ብለው ቅዱስ ጳውሎስ ይህን እንዲያደርግ ያዕቆብ ሲመክረው ታገኛላችሁ። ቅዱስ ጳውሎስ በማግስቱ ከእነርሱ ጋር ሊነጻ ወደ ቤተ መቅደስ ሲገባ ለእነሱን ገንዘብ ሲከፍልላቸው ታገኛላችሁ። ይሄ በክንክራውስ ደግሞ ቅዱስ ጳውሎስ ስለት ስለነበረበት ጸጉሩን እንደተላጨ ይናገራል። ጸጉሩን ተላጨ ይላል፣ ስለት ስለነበረበት። ይሄ አይሁዳዊ ተግባር ከመንጻት ስርዓቶች መካከል አንደኛው ጸጉርን መላጨት እና ቅዱስ ጳውሎስ ጸጉሩን ሲላጭ ታገኛላችሁና ጸጉሩን የሚላጨው ግን ቅዱስ ጳውሎስ ይሄ ነገር ያድናል ብሎ አስቦ ሳይሆን ወንጌል የሚያስተምራቸውም አይሁድ ስለሆኑ ለወንጌል እንቅፋት እንዳይሆኑበት ጭምር። ለምሳሌ ጢሞቴዎስን ሲገዝረው ትመለከታላችሁ። ጢሞቴዎስ በአባቱ ግሪካዊ ነው እና ጢሞቴዎስን ያስከተለው ዝም ብሎ አይደለም ያስከተለው፣ ገዝሮ ነው እንዲከተል ያደረገው። ምክንያቱም በአባቱ ግሪካዊ እንደሆነ በጣም ብዙ አይሁድ ያውቁ ስለነበር ምንም በእናቱ በኩል አይሁድ ቢሆንም በአባቱ ግሪካዊ ስለሆነ በኋላ ጢሞቴዎስ ሲያስተምር አንተ ያልተገዘርክ ደግሞ እኛ ልትመክረን ነው ብለው ትምህርቱን ስለሚያጣጥሉበት ይህንን ስለሚያውቅ ቅዱስ ጳውሎስ መጀመሪያ ገዝሮ ነው እንዲከተለው ያደረገው። የሚገርማችሁ ግን ቅዱስ ጢሞቴዎስን ቅዱስ ጳውሎስ ከገዘረው በኋላ ወዲያው ደግሞ ያስተማረውን ትምህርት ስትመለከቱ ግዝረት እንደማያድን እነዚህን ሕግጋት መጠበቅ እንደማያድን ደግሞ ሲያስተምር እዛው ላይ ትመለከቱ። ቲቶ የተባለ ሐዋርያ አለ። ቅዱስ ጳውሎስ ሐዋርያ ቲቶ ለምሳሌ አልተገዘረ፣ ምክንያቱም አነሳሱን በራሱ ከቤተ አሕዛብ ስለሆነ ማለት። ስለዚህ ቅዱስ ጳውሎስ አንዳንድ ጊዜ እንዳያምፁበት ወንጌሉን አንሰማም እንዳይሉ እንቅፋት እንዳይሆኑበት እንዲህ ያለውን ስራ ሲፈጽም ትመለከታላችሁ። ያም ሆኖ ግን ቅዱስ ጳውሎስን በጣም ነበር ይጠሉት የነበሩት። በተለይ በኢየሩሳሌም የሚኖሩ የነበሩ አንዳንድ አይሁድ ቢጸ ሐሳውያን ወይም የሐሰት ወንድሞች የሚባሉ አንዳንድ አይሁድ በጣም ይጠሉት ነበርና ከዚህ የተነሳ ቅዱስ ጳውሎስ ይህንን መልእክት ለዕብራውያን ወይም ደግሞ ከአይሁድ ወደ ክርስትና እምነት ለመጡ የሥጋ ወገኖቹን የጻፈውና በስም ጠቅሶ ጳውሎስ እኔ ጳውሎስ ነኝ የጻፍኩት ብሎ ስሙን አስቀድሞ ይህን መልእክት ጽፎ ቢልክላቸው ኖሮ አይሁድ አያነቡትም ነበር። ጭራሽ እንዲኖርም አይፈቅዱም ነበር ይሄ መልእክት እና አቃጥለው ድራሹን ሊያጠፉት መሞከሩ ነበር። ስለዚህ ቅዱስ ጳውሎስ ስሙን መጥቀሱ እንቅፋት እንዳይሆን መልእክቱን እንዳይነበብ እንዳይሸፍነው ስለሰጋ ስሙን ሲሸሽግ ትመለከታላችሁ። ስለዚህ መጀመሪያ ላይ ስሙን አልጠቀሰም ቅዱስ ጳውሎስ። ግን ስሙን ምንም ባይጠቅስም ቅዱስ ጳውሎስ ግን ለመጻፉ ማስረጃዎች አሉ። ማስረጃዎች አሉ። እኛ አሁን ልክ እንደ ሌሎች ወገኖች ማን የጻፈው ብለን ግራ እንጋባ። የተቀመጡልን ነገሮች አሉ። በተለይ የቤተክርስቲያን አባቶች በአራተኛው ክፍለ ዘመን የነበሩት አብዛኞቹ የቤተክርስቲያን አባቶች ቅዱስ ጳውሎስ ለመጻፉ አስተያየት ሲሰጡ እንመለከታለን እና የእነሱን አስተምህሮ ይዘው እኛም ቅዱስ ጳውሎስ እንደጻፈው ነው የምናምነው። ቅዱስ ጳውሎስ ለመጻፉ ግን የሚያስረዱ አንዳንድ መጠቁሞች ወይ ኢንተርናል ኤቪደንሶች መጽሐፍ ውስጥ የምናገኛቸው ውሳጣዊ ማስረጃዎች አሉ። ለምሳሌ አንደኛው በዕብራውያን መልእክቱ በዚሁ መጽሐፍ ላይ ማለት ነው ምዕራፍ 13 ቁጥር 23 ላይ ቅዱስ ጳውሎስ ወንድማችን ጢሞቴዎስ እንደተፈታ እወቁ። ወንድማችን ጢሞቴዎስ እንግዲህ ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር ነበርና ጢሞቴዎስ እንደተፈታ እወቁ በማለት ሲናገር እናገኘዋለን። በዚህ ጢሞቴዎስ የሚለው ያው ከጳውሎስ የማይለይ በጣም ደገኛ የሚተማመንበት ደቀ መዝሙሩ ነበርና ጢሞቴዎስን ሲያነሳ ስናየው ጸሐፊ ጳውሎስ እንደሚሆን እንድንገምት ያደርገናል። ሌላው መልእክቱን ሲደመድም ሲጨርስም ደግሞ እዩት። ዕብራውያን መልእክት እንግዲህ 13 ምዕራፍ ነው ያለው። 13ኛው ምዕራፍ የመጨረሻዎቹ ቁጥር ላይ ስትመለከቱ መልእክቱን ሲደመድም ቅዱስ ጳውሎስ ጸጋ ከሁላችሁ ጋር ይሁን ይላል። ጸጋ ከሁላችሁ ጋር ይሁን የሚለው ቃል በነገራችን ላይ ለቅዱስ ጳውሎስ እንደ ሲግኒቸር ወይም የጳውሎስ ፊርማ በየመልእክታቱ ላይ ጳውሎስ ለመጻፉ ከምናውቅባቸው ወይም ማረጋገጫ አድርገን ከምንወስዳቸው የጳውሎስ ንግግሮች መካከል አንደኛው
ጸጋ ከሁላችሁ ጋር ይሁን የሚለው ቃሉ ይህንን ራሱ ነው የነገረን። በነገራችን ላይ በዚህ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው፣ የመልእክቴ ሁሉ ማስረጃ ይህ ነው፣ እንዲህ እጽፋለሁ። እንዴት ነው የሚጽፈው ካልን የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር። ስለዚህ ያያችሁ ቅዱስ ጳውሎስ እንዲህ እጽፋለሁ ብሎ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ጳውሎስ ሲጽፍ እንዲህ ነው የሚጽፈው። ስለዚህ የዕብራውያን መልእክት ምዕራፍ 13 መዝጊያው ላይ ጸጋ ከሁላችሁ ጋር ይሁን በማለት እሱ ለመጻፉ ፊርማውን ምንም ስሙን ባይናገር ግን በቂ የሆነው ፊርማውን በዚህ ቃል አስፍሮ ሲያልፍ እንመለከተዋለን። ሌላው በዚህ በዕብራውያን መልእክት ላይ ጳውሎሳዊ የሆነ የአጻጻፍ መንፈስ በጣም ያጠላበት መጽሐፍ ሆኖ እናገኘዋለን። ቅዱስ ጳውሎስ በሌሎች መልእክቱ ላይ የሚጠቀመው አይነት አገላለጽ ሲጠቀም፣ ማነጻጸሪያ ሲጠቀም ትመለከታለህ። በተለይ አዲሱን ከብሉዩ ኪዳን ጋር እያነጻጸረ እንዴት እንደሚበልጥ አዲሱ ኪዳን ማለት አዲሱ ኪዳን ከብሉዩ ወይም ከአሮጌው ኪዳን እንዴት እንደሚበልጥ የተነተነበት መንገድ፣ አስተሳሰቡ፣ የአገላለጽ አይነቱ እንደገና የሚጠቀመው ራሱ ምሳሌ ምስሉ ከሌሎቹ መልእክታቱ ጋር በጣም የሚዛመር ነው። ዕብራውያን መልእክት ላይ ያለው አገላለጽ ከሌሎቹ መልእክታቱ ጋር የሚዛመር ነው። ለምሳሌ እንደምታዩት በዕብራውያን መልእክት ምዕራፍ 10 ቁጥር 1 ላይ ቅዱስ ጳውሎስ ምን ይላል? ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ይላል። ስለዚህ ሕጉ አስቀድሞ በኦሪት የተነገረው እሱ ለበጎ ነገር ሊመጣ ላለው ለበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ ነው ይላል። ስለዚህ ያያችሁ ጥላና አካል፣ አምሳልና እውነተኛ አምሳልና ጥላ እያለ ቅዱስ ጳውሎስ አሮጌውና አዲሱን ኪዳን ሲያነጻጽር ትመለከታላችሁ። የዕብራውያን መልእክት ምዕራፍ 10 ቁጥር 1 እና ተመሳሳይ የሆነ አገላለጽ በቆላስይስ መልእክት ምዕራፍ 2 ቁጥር 17 ላይ ታገኛላችሁ። እነዚህ ይላል እነዚህ በኦሪት ያሉት ማለት ነው ሊመጡ ያሉትን ነገሮች ጥላ ናቸውና፣ በኦሪት ያለው ጥላ ቅድምም እንዳያችሁት ጥላ ብሎ ሲናገር ታገኛላችሁ። አካሉ ግን ክርስቶስ ነው ይላል። ስለዚህ በኦሪት ያለውን ወይም አሮጌውን የብሉይን ኪዳን ጥላ በማለት ሲጠራው ቅዱስ ጳውሎስ ትመለከታላችሁ ማለት ነው። ሌላው በዕብራውያን 7:18 ላይ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራ ነው ወደ እግዚአብሔርም የምንቀርብበት የሚሻል ኪዳን ገብቷል እና ሕጉ ፍጹም አላደረገም፣ የምትደክም የማትጠቅምም ነበረች የቀደመችቱ ትእዛዝ ይላል። ይህን ከወንጌል ጋር ሲያነጻጽር ከዛ በሮሜ መልእክቱ ምዕራፍ 8 ቁጥር 3 ላይም ተመሳሳይ የሆነ አገላለጽ ይጠቀማል። ከስጋ የተነሳ ስለደከመ ለሕግ ያልተቻለውም ይላል። ስለዚህ ሕጉ ደካማ ነው የሚለውን አገላለጽ መልሶ ሮሜ ላይም ቅዱስ ጳውሎስ ሲጠቀሙ ትመለከታላችሁ እና የአጻጻፍ ዘዴው፣ ማንጸሪያዎቹ፣ አገላለጹ ሁሉ ቅዱስ ጳውሎስ በሌሎቹ መልእክቶቹ ላይ እንደሚለው አድርጎ ነው በዕብራውያን የጻፈውና አገላለጹን ተመልክተን የጽሁፍ የፊደሉን አጣጣል፣ አነጋገሩን፣ ምሳሌዎቹን፣ አስተሳሰቡን አይተን ጳውሎስ እንደጻፈው ለማወቅ ብዙ የሚቸግር አይደለም። ቅዱስ ጳውሎስ ነው እንግዲህ የጻፈው ብለው የሚያምኑ የቤተክርስቲያናችን አባቶች አሉ። በተለይ በአራተኛው ክፍለ ዘመን የነበሩት አብዛኞቹ አባቶች ይህ መልእክት የቅዱስ ጳውሎስ መልእክት እንደሆነ ያምናሉ። ከነዚያ መካከል ቅዱስ አትናቴዎስ አንደኛው። እንግዲህ ቅዱስ አትናቴዎስ በፋሲካ መልእክቱ ላይ የሐዲስ ኪዳን መጻሕፍት እነማን ናቸው የሚለውን በዝርዝር ጽፎ ያስቀመጠልን አባት ነው እና የዕብራውያን መልእክትን የጻፈው ቅዱስ ጳውሎስ እንደሆነ ቅዱስ አትናቴዎስ ያምናል። ቅዱስ ቄርሎስ ዘኢየሩሳሌም ያምናል። ኢጲፋንዮስ ዘስልማና ወይም ኢጲፋንዮስ ዘቆጵሮስ ተብሎ የሚታወቀው በእኛ ማለት ስልማና አንደኛው ደሴት ቆጵሮስ ያምናል። ቅዱስ ባስልዮስ እነ ቅዱስ ጎርጎርዮስ ዘኑሲስ፣ ቅዱስ ጎርጎርዮስ ዘኑሲስ እና ዮሐንስ አፈወርቅ የዚህ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ እንደሆነ ያምናሉ። ስለዚህ የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ ነው ብለን እኛ አባቶቻችን እንዳስተማሩ እንደነገሩ የታሪክ ማስረጃዎችም እንደሚያሳዩ እሱ እንደሆነ እንቀበላለን ነው። እንግዲህ የዕብራውያን መልእክት የተጻፈው በኢጣሊያ ወይም በጣሊያን በሮም ውስጥ ነው የተጻፈው። ቅዱስ ጳውሎስ የቁም እስረኛ ሆኖ ለ2 ዓመት ሮም ቆይቶ ነበር። በመጀመሪያው እስሩ ማለት 2 ጊዜ የታሰረው፣ ሁለተኛው ለሰማዕትነት ነው ወደ ሮም የወረደው፣ ታስሮ እዛው ሰማዕትነቱን ተቀብሏል። የመጀመሪያው ግን በዚህ በሐዋርያት ሥራ ምዕራፍ 28 ላይ ተቀመጠልን ማለት ነው። ቅዱስ ጳውሎስ ወደ ሮም ገብቶ የቁም እስረኛ ሆኖ ነው የሐዋርያት ሥራ የሚዘጋው ታሪክ እና 2 ዓመት ቤት ተከራይቶ በሮም የቁም እስረኛ ሆኖ እንደተቀመጠ ይነገራል። ልክ በዚያ በሮም በነበረበት ዘመን ይህንን መልእክት እንደጻፈልን
ታሪኮች ያስረዳሉ። የተጻፈበት ዓመት በ63 ወይም በ64 ዓመተ እግዚእ ገደማ ነው። ዓመተ እግዚእ እያልኩ ስደጋግምባችሁ ኤዲ ለሚለው ትክክለኛ ትርጉሙ አኖ ዶሚኒ ወይም የጌታ ዓመት ስለሆነ ዓመተ እግዚእ ብለን ብንተረጉሙ ይሻላል በሚል ነው። የተቀመጡት ዓመተ ምሕረቶች እንደ ኢትዮጵያ አቆጣጠር ሳይሆን እንደ አውሮፓውያን አቆጣጠር ነው እና ኤዲ የሚለውን ለዚህ ዓመተ እግዚእ እያልኩ ተረጉሙላል። ስለዚህ በ63 ወይም በ64 ዓመተ እግዚእ ገደማ ነው እንደተጻፈ የሚታመነው። የመልእክቱ አድራሽ ደግሞ ጢሞቴዎስ ነው እና ጢሞቴዎስ ተፈቷል ብሎ የሚናገረው ለዚያ ነው። ጢሞቴዎስ ያን መልእክት ይዞ ከነበሩበት ቅዱስ ጳውሎስ ከነበሩበት ከኢጣሊያ ወይም ከሮም ወደ ዕብራውያን ወዳሉበት ወደ ኢየሩሳሌም መልእክቱን ልኳል ማለት ነው። የዕብራውያን መልእክት እንግዲህ የቅዱስ ጳውሎስ መልእክታት ላይ ስትመለከቱ መጽሐፍ ቅዱሳችሁ ላይ መጨረሻ ላይ ነው የምታገኙት። የዕብራውያን መልእክት መጨረሻ ላይ የተቀመጠበት ምክንያት ማን ጻፈው የሚለው ላይ ትንሽ አከራካሪ ስለነበር ነው። ቅድም እንዳነሳ ነው ማለት ነው። አከራካሪ ስለነበር መጨረሻ ላይ ተቀመጠ እንጂ በመጽሐፍ ግን መጨረሻ ማለት አይደለም። ቅዱስ ጳውሎስ የዕብራውያን መልእክቱን የጻፈው በቅዱስ ጳውሎስ የመልእክታት ቅደም ተከተል እናስቀምጠው ብንል 9ኛ ላይ ነው የጻፈው። ከዕብራውያን መልእክት በፊት ቅድም እንደነገርኳችሁ የተሰሎንቄ መልእክትን ጽፏል ቅዱስ ጳውሎስ። የቆሮንቶስ መልእክትን ጽፏል፣ ገላትያን ጽፏል፣ ሮሜን ጽፏል፣ ኤፌሶንን፣ ቆላሲስን፣ ፊሊሞናን፣ ከዚያ ዕብራውያንን ጽፏል፣ ጢሞቴዎስን ጽፏል። የመጀመሪያ መልእክት ማለት ነው። ከዚያ ቲቶን ጽፎ የመጨረሻ ሁለተኛይቱን መልእክት የጢሞቴዎስን መልእክት የጻፈው ሰማዕትነትን ሊቀበል ሲል ነው ቅዱስ ጳውሎስ። በዚያም የጢሞቴዎስ መልእክት ሁለተኛው መልእክቱ ላይ ስታነቡ ቅዱስ ጳውሎስ እንደሚሄድ ሲናገር ታገኝታላችሁ። እንደሚሄድ ማለት ወደ አምላክ ወደ እግዚአብሔር በሞት እንደሚሄድ እንደሚያልፍ ሲናገር ትሰሙታላችሁና ያ የመጨረሻ መልእክቱ ነው። ስለዚህ ከ14ቱ መልእክታት መካከል 9ኛ ላይ የተጻፈው የቅዱስ ጳውሎስ የዕብራውያን መልእክት ነው። ዓላማውን ባጭሩ ተናግረን የዛሬ ትምህርታችን እንጠቅላለን። እንግዲህ ቅዱስ ጳውሎስ የዕብራውያን መልእክትን የጻፈበት ዓላማ አለ። የመጀመሪያውን ዓላማ ቅድም ስላነሳ ነው ብዙ አላደክማችሁም። እንግዲህ የመጀመሪያዎቹ አማኞች ክርስቲያን የሆኑት አይሁድ ናቸው። ሁላችሁም እንደምታውቁ አምላካችን ክርስቶስ ሲመጣም የተወለደው ከቤተ አይሁድ ነው አይደል? ከቤተ አይሁድ ነው የተወለደው። አገልግሎቱን ሲጀምርም ከዙሪያው የነበሩት አይሁድ ናቸው። የመጀመሪያዎቹ ደቀ መዛሙርትም ኦልሞስት ሁሉም ማለት ይቻላል አይሁድ ናቸው። የመጀመሪያዎቹ ሐዋርያት አይሁድ ናቸው። ስለዚህ ወንጌል መነገር የጀመረው ከአይሁድ ነው ማለት ነው። የመጀመሪያዎቹ አማኞች አይሁድ ናቸው። ከዚያ በኋላ ደግሞ ሐዋርያቱን ለመስበክ ሲወጡ አምላካችን ክርስቶስ ሲያዛቸው በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላቸው። ስለዚህ የአይሁድም የሐዋርያቱን ያሰባበክን መንገድ ስትመለከቱት የጀመሩት እዛው ካሉበት ከኢየሩሳሌም ነው። ከዛ ከይሁዳ ቀስ ብለው ነው ወደ ሰማሪያ አሕዛብ ወደ ተቀላቀለበት ቦታ መውጣት የጀመሩ ቀስ ብለው ነው። ስለዚህ የመጀመሪያዎቹም ተሰባኪዎች አይሁድ እንደሆኑ መረሳት የለበትም እና አይሁድን ሲሰብኩ ሐዋርያቱ እንግዲህ አይሁድ በይሁዲ እምነት ውስጥ ነው የኖሩት፣ ማለት በኦሪት እምነት ውስጥ ነው የኖሩት። ስለዚህ የመንጻት ስርዓት እየጠበቁ እየተገዘሩ የነባለቱን ሕግ እየጠበቁ ነበር ይኖሩ የነበሩት እና ሐዋርያቱ ወንጌልን ማስተማር ሲጀምሩ በመጀመሪያ የአገልግሎት ጊዜ አይሁድን የኦሪቱን ሕግ መጠበቅ ይሄ መገዘሩ ወይም መጠመቁ ወይም ደግሞ ምንድነው መታጠቡ ወይም ደግሞ ሌሎች የመባለት ሕግጋቱን ምናምን ተዉ ብሎ አላስጠነቋል። እንዲህ አይነት ሕግ አላወጡባቸው ነበር። ምክንያቱም ሃይማኖት ወንጌል ይላሉ የኛ አባቶች በዚህ በትርጓሜ መልእክተ ጳውሎስ ትርጓሜ ላይ ሃይማኖት ወንጌል ገና አልሰፋችም ነበርና ያን ጊዜ ተዉ ቢሏቸው ኖሮ የክርስትና እምነትንም አንቀበልም ብለው ሊያምፁ ይችሉ ነበር። ስለዚህ የመጀመሪያዎቹ ሐዋርያት ወንጌልን ሲያስተምሩ የኦሪቱን ስራ እንዳይሰሩ አልከለከሏቸው። እንዳይሰሩ አልከለከሏቸው። አለመከልከል ብቻ አይደለም፣ አንዳንድ ጊዜ ቅድም እንደነገርኳችሁ እነሱ ራሳቸው ደግሞ የኦሪቱን ስራ ሲሰሩ ትመለከታላችሁ አይደል? የሕግ ስራውን ሲሰሩ ትመለከታላችሁ። ልክ ጳውሎስ ጢሞቴዎስን እንደገዘረው እሱ ራሱ በክንክራ ውስጥ ጸጉሩ እንደተላጨ የመንጻት ስርዓት እንደፈጸመ የመንጻት ስርዓት ለሚፈጽሙ ሰዎች ገንዘቡ እንደከፈለ እንደገና በገላትያ መልእክት ምዕራፍ 2 ላይ ስታነቡ ደግሞ ቅዱስ ጴጥሮስ ወደ አንጾኪያ ወደ እነ ጳውሎስና በርናባስ ከሄደ በኋላ ጳውሎስና በርናባስ እዛ እያስተማሩ ቅዱስ ጴጥሮስም አብሯቸው ከነሱ ጋር እያገለገለ ከይሁዳ ወንድሞች ይመጣሉ። እነዚህ ወንድሞች አሕዛብን ይጸየፉ የነበሩ ናቸው። ከአሕዛብ ጋር መብላት የማይፈልጉ ናቸው እና ሲመጡ ጴጥሮስ እነሱን ሲያያቸው ገሸሽ እንዳላቸው ተጽፎ ታገኛላችሁ። ገሸሽ አላቸው፣ አሕዛብን ገሸሽ አላቸው። ቀድሞ እኮ እንግዲህ አንጾኪያ ቤተክርስቲያን
አሕዛብና አይሁድ የተቀላቀሉባት ቤተክርስቲያን ነበረች። ስለዚህ ከቤተ አሕዛብ ከቤተ አይሁድም የመጡ በክርስትና ያመኑ ምዕመናን የነበሩባት ቤተክርስቲያን ነች። ወደዚያች ቤተክርስቲያን ሲወርድ ጴጥሮስ ከአሕዛብ ጋርም ከቤተ አሕዛብ ከሆኑት ክርስቲያኖችም ጋር አብሮ ቁጭ ብሎ ይበላ ይጠጣ ነበር። ልክ ግን ከይሁዳ የመጡ ወንድሞችን ሲያይ ያን ጊዜ ሸሻቸው፣ ገሸሽ አለ፣ ከነሱ ማፈግፈግ ጀመረ። በዚህ ምክንያት ጳውሎስ ይፋን በግልጽ እንደተቃወመው እና በአደባባይ እንደገሰጸው ይፈረድበት ዘንድ ይገባው ነበር ማለት በግልጽ ሲናገር ታገኙታላችሁ። እና እንዲህ አይነት ነገሮች ነበሩ። ምክንያቱም ገና ስለነበር ሃይማኖተ ወንጌል ገና ስላልሰፋ በደንብ ስላልተጠናከረ ሐዋርያቱም አንዳንድ ጊዜ የኦሪት ስራውን ሲሰሩ ትመለከታላችሁ። ይህንን ሲሰሩ ግን ሲመለከቱ አንዳንዶች በቃ እንደዚያ ከሆነማ የሚያድነው የኦሪትም ስራ ጭምር ማለት ግዝረቱ ግዴታ ለማዳን ወሳኝ ነገር ነው ማለት ነው ብለው ይህን ትምህርት ማስተማር ጀምረው ነበር። እና ግዝረት በጣም ለጽድቅ ስራ አስፈላጊ ነው፣ ይጠቅማል፣ አንድ ሰው ካልተገዘረ አይድንም የሚል አይነት ትምህርት የሚያስተምሩ አንዳንድ ወገኖች ስለተነሱ ለእነዚህ ወገኖች መልስ ለመስጠት ነው ቅዱስ ጳውሎስ የዕብራውያን መልእክትን የጻፈው። ስለዚህ ድነት የሚገኘው በህግ ስራ አይደለም፣ በግዝረት ወይም ደግሞ በመንጻት ስርዓት ምናምን አይደለም፣ በዚህ አይገኝም በማለት ለእነሱ መልስ እንዲሆን ነው ይህን መጽሐፍ የጻፈው ቅዱስ ጳውሎስ። ይሄ መጀመሪያው ዓላማው። ሁለተኛ ደግሞ የክርስትና እምነትን በመቀበላቸው ምክንያት በኢየሩሳሌም የነበሩ ክርስቲያን አይሁዶች በጣም ብዙ መከራ ይደርስባቸው ነበረ። እንግዲህ ዋናው የአይሁድ እምነትም ዋናው ማዕከሏ ኢየሩሳሌም ነች። የምታውቁት መቅደስ የታነጸውን በኢየሩሳሌም ነው። እና በዚያ ደግሞ በሐዋርያት ትምህርት አምነው የክርስትና እምነትን የተቀበሉ አይሁድ ነበሩ፣ ዕብራውያን ክርስቲያኖች ነው። እና እነዚያ ክርስቲያኖች የክርስትና እምነትን ትምህርት በመቀበላቸው አምላካችን ኢየሱስ ክርስቶስን በመቀበላቸው ምክንያት ሌሎች በኦሪት እምነት ውስጥ የነበሩት አይሁድ በጣም ከፍተውባቸው ነበረ። ምንድነው እንደውም በዚህ በዕብራውያን መልእክቱ ምዕራፍ 10 ቁጥር 32 ላይ ይደርስባቸው የነበረውን መገፋት ቅዱስ ጳውሎስ ሲናገር ምን ይላል? ከምኩራብ ያስወጧቸው ነበር፣ ገንዘባቸውን ይነጥቋቸው ነበር፣ የገንዘባቸውን ቅሚያ በደስታን የተቀበሉት ይላል ቅዱስ ጳውሎስ። ገንዘባቸውን ይቀሟቸው ነበር፣ ከምኩራብ ያስወጧቸው ነበር፣ ከአገር እንዲሰደዱ ያደርጓቸው ነበር፣ በጣም ነበር ይጸየፏቸውና መከራ ያበሏቸው ነበር። እና በዚህ ምክንያት በጣም በብዙ መከራ ውስጥ ያልፉ የነበሩ ክርስቲያኖች ስለሆኑ እነሱን ለማጽናት ለማበርታት አይዟችሁ ለማለት ነው ቅዱስ ጳውሎስ ይህንን መልእክት የጻፈውልናል። አባቶች እንዳይከፋቸው፣ ተስፋ እንዳይቆርጡ፣ መከራው ሲከብድባቸው ካመኑበት ካዩት ብርሃን ከዚያ መልሰው እንዳይወጡ ወደኋላ እንዳያፈገፍጉ ቅዱስ ጳውሎስ እነሱን በሃይማኖት ለማጽናት ይህንን መልእክት ጽፏል። እና ከመቅደስ ቢያስወጧችሁ ሊቀ ካህናቱ ስለ እናንተ አይጸልይም ቢሏችሁ ቢገፋችሁ እንዳታዝኑ፣ በዚህ እንዳይከፋችሁ። ምክንያቱም ለእኛ የማያልፍ መቅደስ አለን የማያልፍ። ሁለተኛ ደግሞ እንዲህ እንደምታውቁት እናንተ ላይ እንደሚጨክን እንደሚገፋችሁ አይነት የእናንተን ድካም እንደማይረዳ ሊቀ ካህናት አይደለም ያለው። የእኛ ሊቀ ካህናታችን ይላል በድካማችን የሚራራ ሊቀ ካህናት። እንደዚህ አይነት ሊቀ ካህናት ያስፈልገናልና ይላል። ስለዚህ ተስፋ ነው፣ ያጽናናችኋል ማለት ነው። እንደው መስዋዕት መሰዋት ምናምን ቀረብን እንዳትሉ። ይሄ በቤተክርስቲያን ያለው መስዋዕት አንድ ጊዜ ተሰውቶ ለዘላለም ሲያነጻን ሲያድነን የሚኖር ሕያው የሆነ መስዋዕት ነው። የሚያነጻ የሚያድን መስዋዕት ነው። ስለዚህ መስዋዕቱም አልቀረባችሁም፣ ከሀገር አስወጣን አትበሉ። ሰማያዊት ኢየሩሳሌም አለችላችሁ፣ እረፍት አለችላችሁ፣ ዘላለም እረፍት ታገኙበት ቦታ አላችሁ፣ ሰማያዊ ስፍራ አላችሁ። እና ወደ እረፍቱ እንገባ ዘንድ እንትጋ እያለ ቅዱስ ጳውሎስ ባጡት ነገር እግዚአብሔር የሰጣቸውን በጣም በቃል ሊገለጽ የማይችለውን ትልቁን ምጥን እያሳወሰን ሲያጸናቸው ትመለከታላችሁ። እና ይገፉ በጣም ብዙ መከራ ይደርስባቸው ለነበረ በኢየሩሳሌም ለነበሩት ለአይሁድ የማጽናኛ ትምህርት እንዲሆናቸው የላከላቸው መልእክት እንደሆነ የመጽሐፍ ቅዱስ ሊቃውንት ይናገራሉ። ስለዚህ የዕብራውያን መልእክት መግቢያ ባጭሩ ይህን ይመስላል። የሚቀጥለው ሳምንት ስንገናኝ የምንማረው የዕብራውያን መልእክት ምዕራፍ 1 ቁጥር 1 ላይ ያለውን ቃል ነው። የዕብራውያን መልእክት ምዕራፍ 1 ቁጥር 1 ላይ ያለውን ቃል ሁላችሁ የሚቀጥለው ሳምንት ስንገናኝ በቃላችሁ ይዛችሁት በጣም ደስ የሚል ቃል ነው። ቅዱስ ጳውሎስ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ። ይህንን ነው የምናየው የሚቀጥለው ሳምንት። ስለዚህ ሁላችሁም የሚቀጥለው ሳምንት ስንገናኝ
ለራሳችሁ ቃል ግቡ። ይህንን የመጽሐፍ ቅዱስ ክፍል በቃል ለማጥናት ማለት ነው። እና እንግዲህ መጽሐፍ ቅዱስ ጥናት ማለት በነገራችን ላይ ንባብ ትርጓሜውን ብቻ ማወቅ መረዳት ሳይሆን ንባቡን በራሱ በቃል መወሰን እንችላለን። የኛ የቤተክርስቲያናችን ሊቃውንት እንደምታዩት ብሉይንም ሐዲሱንም በቃላቸው ወስነው የሚይዙ ሊቃውንት ነው ያሉን። እና የእነሱ ልጆች መሆናችንን ከምናስመሰክርባቸው መንገዶች መካከል አንደኛው ቃሉን በደንብ አድርጎ አጥንቶ በልብ ወስኖ በመያዝ መጠመድ ነው። እና እንደ ቻሌንጅ አድርጋችሁ አስቡት። የሚቀጥለው ሳምንት ስንገናኝ ሁላችሁም ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የሚለውን ቃል ይዘን እንድንመታ አደራ ለማለት ነው። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።